ኢንተርፕረነርሺፕ እንግዲህ ብዙ ሰዎች ዲፋይን የሚያደርጉበት መንገድ አለ። ያ ማለት በተለምዶ ኢንተርፕረነርሺፕ ዲፋይን የሚደረግበት መንገድ አለ። ፕላስ ደግሞ ኢንተርፕረነርሺፕ ደግሞ አክቹዋሊ የሆነው ነገር አለ። ሶ እነዚህ ነገሮች ምንድን ናቸው የሚለውን እናያለን። በዋናነት ኢንተርፕረነርሺፕ ብለን ስናወራ ስለ ኢንተርፕረነር ስም በዛው እናወራለን። ከዛ ስለ ካራክተራቸው ወይም ስለ ባህሪያቸው አንዳንድ አይዲያዎችን እናነሳለን ማለት ነው። ሶ ሬዲ ከሆናችሁ መቀጠል እንችላለን። ያው የምንጀምረው ከምንም በላይ ከዴፊኒሽን ኦፍ ኢንተርፕራይዝ ከሚለው ሀሳብ ነው ማለት ነው የምንጀምረው። ከዛ ኢንተርፕሪነር ምንድን ነው፣ ከዛ በኋላ ኢንተርፕሪነርሺፕ ደግሞ ምን ማለት ነው የሚለውን እናያለን ማለት ነው። ከኢንተርፕራይዝ ዴፊኒሽን ስንነሳ ኢንተርፕራይዝ ዲፋይን በምናደርግበት ጊዜ ሌጋል ኢንቲቲ ፕሮሰሲንግ ራይት ቱ ኮንዳክት ቢዝነስ ኦን ኢትስ ኦውን በአንድ ስቴት ውስጥ ወይም ደግሞ በአንድ ኤሪያ ላይ ያለ ህጋዊ ሰውነት ያለው የሆነን የንግድ እንቅስቃሴ ማስኬድ የሚችል አካል ኢንተርፕራይዝ ይባላል። ባጭሩ ኮምፖኔንቶቹን እናያቸው። ኢንተርፕራይዝ ስንል ሌጋል ኢንቲቲ ነው። ፖሴሲንግ the right to conduct business ቢዝነስን እንዲሰራ ወይም ቢዝነስን እንዲያከናውን መብት የተሰጠው ወይም ደግሞ ህጋዊ ሰውነት የተሰጠው የትኛውም አካል ኢንተርፕራይዝ ይባላል። ፎር ኤግዛምፕል to enter into contracts ወይም ስምምነቶችን እንዲፈጽም፣ የራሱን ሀብት እንዲያፈራ፣ መበደር እንዲችል ከባንክ ጋር የተለያዩ አግሪሜንቶችን ስታብሊሽ እንዲያደርግ ህጋዊ የሆነ ማንነት ወይም ህጋዊ ሰውነት የተሰጠው ነገር ሁሉ ኢንተርፕራይዝ ይባላል ማለት ነው። ስለዚህ ያ የአንድ ቢዝነስ ኤንቲቲ ነው። ያ ማለት ቢዝነስ ኤንቲቲነቱ ብቻ ሳይሆን ሌጋል ኤንቲቲ ያለው ወይም በህግ እውቅና ያገኘ ማለት ነው ማለት ነው። ይሄንን ኢንተርፕራይዝ እንላለን። ሌላኛው አይዲያ ኢንተርፕረነር ነው። ኢንተርፕረነር ስንመጣ ያኛው ሌጋል ኤንቲቲ ነው፣ የህጋዊ ሰውነት የተሰጠው የሆነ አካል ነው። ምን ማድረግ የሚችል ቢዝነስን ረን ማድረግ የሚችል ህጋዊ ማንነት የተሰጠው አካል ኢንተርፕራይዝ ይባላል። when it come to ኢንተርፕረነር ብለን ስንል ደግሞ is a person የምናወራው ስለ ግለሰብ ነው። እዛኛው ኬዝ ላይ ግን not about a person አይደለም የምናወራው፣ ስለ ሌጋል ኢንቲቲ ነው ወይም ስለሆነ ነገር ነው የምናወራው ማለት ወይም ስለ ቢዝነስ ሊሆን ይችላል የምናወራው። ኢንተርፕረነር ስንል ደግሞ it's about business owner or it's about a person ማለት ነው። ቢዝነሱን ረን ስለሚያደርግ ፐርሰን ይሄንን እናወራለን ማለት ነው። an entrepreneur is any person who creates and develops a business idea ማንም ሊሆን ይችላል። ቢዝነስ አይዲያን ክሬት አድርጎ ዴቨሎፕ ያደረገ አካል በአጠቃላይ ኢንተርፕረነር ብለን ልንወስድ እንችላለን ማለት ነው። ኢንተርፕረነር ብለን ስንል it's about person፣ ኢንተርፕራይዝ ብለን ስንል about legal entity or it's about business ወይም ስለ ቢዝነስ ነው ምናወራው ማለት ነው። ኢንተርፕረነር ማለት እና ኢንተርፕራይዝ ማለት ሁለት የተለያዩ ነገሮች ስለመሆናቸው እችን ሀሳብ ካነሳን ዋስ ኢንተርፕረነርሺፕ የሚለውን ደግሞ ስንመጣ ኢንተርፕረነርሺፕ ማለት እነዚህን ሁለቱን ነገሮች የያዘ ሆኖ ፕሮሰስ ነው። በአጠቃላይ ኢንተርፕረነርሺፕ ብለን ስንል የምናወራው ስለ ፕሮሰሱ ነው። ቅድም ኢንተርፕራይዝ ብለን ስናወራ ስለ ቢዝነስ ኤንቲቲው ነው ያወራ ነው። ኢንተርፕረነር ብለን ደግሞ ስናወራ ኢንተርፕረነር is about person and entrepreneurship ብለን ስናወራ ደግሞ it's a process of identifying opportunities በአንድ አካባቢ ያለውን መልካም እድሎች ወይም opportunities in market, arranging resources required to pursue those opportunities ያሉትን ኦፖርቹኒቲዎች ለመጠቀም የሚያስችሉንን ሪሶርሶች አይደንቲፋይ ያደርጋል። ኢንቨስቲንግ ሪሶርስ in order to exploit the opportunity ያንን ኦፖርቹኒቲ ለረጅም ጊዜ for long term gain ለመጠቀም የሚያስችለንን ሪሶርስ ደግሞ ኤክስፕሎይት የሚያደርግ ወይም የማድረግ ፕሮሰስ በራሱ ምን ይባላል? ኢንተርፕረነርሺፕ ይባላል ማለት ነው። it involves creating incremental wealth ባጭሩ ኢንተርፕረነርሺፕ ብለን ስናወራ it involves creating incremental wealth by bearing together resource and new ways to start and
ኦፕሬት ኢንተርፕራይዝ አንድን ኢንተርፕራይዝ ወይም አንድን ቢዝነስ ኢንቲቲ ለመምራት የተለየና የተሻለ መንገድን በመጠቀም የምንሄድበትን አካሄድ በአጠቃላይ ኢንተርፕርነርሺፕ እንላለን። ስለዚህ when we talking about ኢንተርፕርነርሺፕ ብለን ስናወራ it's about process። ኢንተርፕርነር ብለን ስናወራ ደግሞ it's about person ይሆናል ማለት ነው። ኢንተርፕርነርሺፕ ስንል it's about person፣ ኢንተርፕርነርሺፕ ብለን ስንል ደግሞ it's about process። ሰው ነገሮችን በተለየ መንገድ መከወን የሚችል ኢንተርፕርነር ይባላል። ያንን ነገር ደግሞ በተለየ መንገድ የምንከውንበት ፕሮሰስ ደግሞ ኢንተርፕርነርሺፕ ይባላል። ራሱ ቢዝነሱ ደግሞ ኢንተርፕራይዝ እንላለን ማለት ነው። እዚህ ጋር አንዳንድ የተቀመጡ በስም ደረጃም የተቀመጡ ሰዎች it requires a lot of creativity በዋናነት as a driving force behind innovation። በተለይ ከስራ ፈጠራ ምናምን ነው የሚባለው ብዙ ጊዜ ኢንተርፕርነርሺፕ የፈጠራ ስራዎችን ፈጠራ የሚባለው ምን አይነት ነገር ነው? ትላንት ወይም ከዚህ በፊት ተለማመደን ማናውቀውን አዲስ አካሄድ ፈጠራ ብለን እንወስድ እንችላለን። ቤተልሔም ጥላሁን አለሙ is an Ethiopian entrepreneur. When she was 25, she started a business immediately after graduating from college. She founded Soul Rebels, which is a shoe company. Soul Rebels የሚባል የጫማ ፋብሪካ ነው የመሰረተችው ማለት ነው። and that uses recycled tires ወይም ደግሞ እንደገና ፕሮሰስ የተደረጉ እንደገና ጥቅም ላይ የዋሉ ጎማዎችን በመጠቀም የጫማ ፋብሪካ የከፈተች ኢትዮጵያዊት ኢንተርፕረነር ናት ማለት ነው። እንደዚህ አይነት ሰው እና በዚህ ፕሮሰስ ውስጥ ስናልፍ ኢንተርፕረነርሺፕ ይባላል። ይህንን ፕሮሰስ እና አይዲያ የሚያመጡ ሰዎች ኢንተርፕረነርስ ይባላሉ። ቢዝነሱና ስራው ደግሞ ኢንተርፕራይዝ ይባላል። ስለ ፕሮሰሱ ስናወራ ኢንተርፕረነርሺፕ ኢንክሉድ 5 ክሪቲካል ኤሌመንትስ በአንድ ኢንተርፕረነርሺፕ ውስጥ ወይም ኢንተርፕረነርሺፕ ፕሮሰስ ነው ብለናል። በፕሮሰሱ ውስጥ 5 መሰረታዊ ነገሮችን እናያለን። አንደኛው ኤቢሊቲ ቱ ፐርሲቭ ኦፖርቹኒቲ፣ ትልቁ ነገር ካለንበት ሁኔታ ኦፖርቹኒቲዎችን ፐርሲቭ የማድረግ ነገር የማየት ነገር ምንድነው እጃችን ላይ ያለው የሚለውን ወይ ደግሞ ምንድነው እኛ ማድረግ የምንችለው ምንድነው በዚህ ሰዓት ያለው የሚለውን ኦፖርቹኒቲዎችን ፐርሲቭ ማድረግ የሚችል ወይም ደግሞ ያንን መገንዘብ የሚችል ሰው ካለ ወይም ይሄን የመገንዘብ ሂደት በራሱ ኢንተርፕረነርሺፕ ውስጥ የሚካተት አንዱ የኢንተርፕረነርሺፕ ኤቢሊቲ ነው። ሌላ ኤቢሊቲ ቱ ኮመርሻላይዝ ዘ ፐርሲቭድ ኦፖርቹኒቲ፣ አንድ ኦፖርቹኒቲ አየን ወይም አንድን ችግር አየን። ያንን ችግር ካየን በኋላ ያ ችግር እንዴት ኮመርሻላይዝ ማድረግ እንደምንችል፣ ለዛ ችግር እንዴት መፍትሄ የሰጠነውን መፍትሄ እንዴት ሸጠን ለሌላው ማድረስ እንደምንችል ወይም ያን እንዴት ኮመርሻላይዝ ማድረግ እንደምንችል ወይም ደግሞ አካባቢያችን ላይ ያየነውን አንድን ፕሮብለም ወይም አካባቢያችን ላይ ያየነውን አንድን ቢዝነስ ኦፖርቹኒቲ እንዴት አድርገን የንግድ ሀሳብ እናደርገዋለን። ያንን እንዴት አድርገን ገንዘብ ማግኛ መንገድ ወይም የንግድ ሀሳብ ማድረግ እንችላለን የሚለው ሁለተኛው ኤሌመንት ነው። ሶስተኛው ኤቢሊቲ ቱ ፐርሲው ኢት ኦን ሰስቴነብል ቤዚስ፣ ያ የንግድ ሀሳብ አድርገን ለየነው የንግድ ሀሳብ ነው። ኢኖቬሽንን ተጠቅመን ወይም በተለየ መንገድ ያንን ወስደን የንግድ ሀሳብ እንደሆነ ወሰድን። የንግድ ሀሳብ እንደሆነ መውሰዳችን ብቻውን ኢንተርፕረነርሺፕ ውስጥ እንደ ፕሮሰስ አይቆጠርም። ምን ያህል ጊዜ ሰስቴይን አደረገ፣ ለምን ያህል ጊዜ ያ ነገር ቆየ የሚለው ደግሞ ሌላኛው ነገር ነው። ሶ ቱ ፐርሲው ኢት ኦን ሰስቴነብል ቤዝ ያንን ማድረግ ሌላኛው ኮንሰፕት ነው። ሶ the ability to pursue through systematic means፣ ሌላኛው ደግሞ ሰስቴነብል መሆኑ ብቻ ሳይሆን እየሄደ ያለው በምን አይነት መንገድ ነው? በሲስተም በራሱ መንገድ በሲስተም መሄድ መቻል አለበት። የዛ ሰውዬ መኖር ወይም ያን ጉዳይ የፈጠረው ሰውዬ መኖር አለመኖር ቢዝነሱ እንዲዘጋ ወይም እንዲቆም የሚያደርግ መሆን የለበትም። ቢዝነሱን እሱ ሊያስጀምረው ይችላል፣ ችግሮችን እሱ ሊፈታ ይችላል። እሱ የፈታው ችግር ተፈቶ ቀርቶ ከዛ በኋላ ሌላው ሰው መጥቶ እሱ በሄደበት መንገድ ያንን በሲስተም ደረጃ ይዞ መሄድ የሚችል ከሆነ ኢንተርፕረነርሺፕ ውስጥ አንዱ ፕሮሰስ ይሄ ነው ማለት ነው። ፋይናሊ አክሴፕታንስ ኦፍ ሪስክ ኦፍ ፌለር፣ አንዳንድ ጊዜ የጀመርነው ነገር ፌል ሊያደርግ ይችላል። ፌል ሲያደርግ እኛም ተጠያቂ ልንሆን እንችላለን። ፌል ለማድረጉ ሌላ ኢንቫይሮንመንታችን ተጠያቂ ሊሆን ይችላል። ያው ማንም ይሁን ተጠያቂ ማን ለሚፈጠረው ለየትኛውም ፌለሪቲ ሪስክ
ቴከር መሆን አለበት ማለት ነው። ስለዚህ ሪስክ አቨርስ አይነት ባህሪ የኢንተርፕርነርስ ባህሪ ሊሆን እንደማይችል እዚህ ጋር ያነሳል። ሰው አምስቱ ነገር በፕሮሰሱ ውስጥ የምናየው እና በጣም ክሩሻል ወይም ደግሞ በጣም ክሪቲካል ኤለመንት ኦፍ ኢንተርፕርነርሺፕ ብለን የምንላቸው 5 መሰረታዊ ነገሮች ናቸው። አንደኛው ኦፖርቹኒቲ መፈለግ ነው። ኦፖርቹኒቲውን ኮመርሻላይዝ ማድረግ ነው። ኮመርሻላይዝ ያደረግነውን ሰስቴን እንዲያደርግ ማድረግ ነው። ሰስቴን ስናደርግ በሲስተም የተመሰረተ እንዲሆን ማድረግ ነው። ፋይናሊ ከነዚህ አልፎ ፌል እንኳን የሚያደርግ ከሆነ ፌለሪቲውን ደግሞ አክሴፕት ማድረግ የምንችልበትን ሁኔታ ዴቨሎፕ ማድረግ አንተርፕርነርሺፕ ይባላል ማለት ነው። ሌላኛው ኮንሴፕት እዚህ የምናየው ሶሻል ኢንተርፕርነርሺፕ ይባላል። በእርግጥ ምንም የተለየ ነገር የለውም ቅድም ካልኳችሁ ነገር። ይሄም ታለንት ነው፣ መኒ ነው፣ አቴንሽን ነው። በት ዊዝ ኢንክሪዚንግ ፖፑላሪቲ አስ ካም ሌስ ሰርቴን አባውት ዋት ኤግዛክትሊ የሶሻል ኢንተርፕርነር ኢዝ ኦር ዳዝ። ምንድነው በዋናነት ሶሻል ኢንተርፕርነር ብለን በጣም ለይተን ከኢንተርፕርነርሺፕ ለይተን የምናየው ነገር አይደለም። ግን ትልቁ እይታ ምንድን ነው? በህዝብ ዘንድ ወይም በኮሚኒቲው ዘንድ መታወቁና በቀጥታ ከህዝብ ለሚነሳ ችግር መፍትሄ መስጠቱ ሶሻል ኢንተርፕርነርሺፕ ያስብለናል። እና እነዚህ ሰዎች አሁን በሶሻል ኢንተርፕርነርሺፕ ወይም የማህበረሰብን ችግር ለመፍታት በቀጥታ ከማህበረሰብ ጋር የተገናኙ ነገሮችን ካደረጉ ሰዎች መካከል አንደኛው ሙሐመድ ዩኑስ ይባላል፣ ስቲቭ ጆብስ። እነዚህ ሰዎች እንደ ሶሻል ኢንተርፕርነርሺፕ ወይም በሶሻል ኢንተርፕርነርስ በመባል የሚታወቁ ሰዎች ናቸው ማለት ነው። ምንድነው ባጭሩ የሰዎችን ህይወት አድቫንስ የሚያደርግ የሰዎችን ኑሮ የሚያቀል አይነት የፈጠራ ውጤቶችን ያመጡ ሰዎች ናቸው ማለት ነው። ያ ማለት ግን ቤዚካሊ ትልቅ ልዩነት አለ በሁለቱ መካከል ማለት አይደለም። አንተርፕርነርሺፕን ብለን ስንል ስለ ፈጠራ ነው፣ ስለ ችግር መፍታት ነው የምናወራው። ሶሻል ኢንተርፕርነርሺፕ ብለንም ስናወራ ከዚሁ ጋር የተገናኘ ነገር ነው። አዝ ሪዛልት ሶሻል ኢንተርፕርነርሺፕ has become so inclusive። ትልቁ ልዩነት ይሄ ነው፣ ኢንክሉሲቭ መሆኑ። that it now has a home that embraces all manner of social beneficial activities። ስለዚህ በአጭሩ ማህበረሰብን በቀጥታ ሊጠቅም የሚችል አይነት አክቲቪቲ ኢንክሉድ ያደረገ ሲሆን አሁን አንዳንድ የፈጠራ ስራዎች በጣም ጥቂት የሚባሉ ግለሰቦችን ወይም ደግሞ በጣም ጥቂት የሚባሉ ቢዝነሶችን ብቻ የሚጠቅም ሊሆን ይችላል። አንዳንድ ጊዜ አንዳንድ የፈጠራ ስራዎች ደግሞ ከጫፍ እስከ ጫፍ ድሃውንም ሀብታሙንም በአንድ ጊዜ የሚጠቅም ወይም ለድሃውም ለሀብታሙም በአንድ ጊዜ አድቫንቴጅ ያለው ነገር ሊሆን ይችላል ማለት ነው። ይሄንን ሶሻል አንተርፕርነርሺፕ እንላለን ማለት ነው። በእርግጥ ሁለቱም ተመሳሳይ ናቸው። እዚህ ጋር ብዙ እንዳትወዛገቡ ነው ሀሳቡን የምደጋግምላችሁ። ስለ አንተርፕርነርሺፕ ስናወራ እነዚህ ሶስቱ ነገሮች በጣም ወሳኝ ነገሮች ናቸው። አንተርፕርነርሺፕን በደንብ አንደርስታንድ ካረግን ትልቁ መነሻ ፖይንታችን የሚሆኑት እነዚህ ሶስቱ ነገሮች ናቸው። አንደኛው ክሬቲቪቲ ነው። ክሬቲቪቲ ማለት ነገሮችን በተለየ መንገድ ወይም ፈጠራ በታከለበት አይነት መንገድ ነገሮችን ለመፍታት የምንሄድበት ስቴፕ ክሬቲቪቲ ይባላል። ኢኖቬሽን ደግሞ የሚባል ያራቀ ከዚህ ያራቀ ግን በሰርቺንግ የሚመጣ ነገር አለ። ሶ እነዚህ ነገሮች በአጠቃላይ ሁለቱ ደግሞ ሊንክ የሚሆኑት ከሶስተኛው ሀሳብ ጋር ሶልቪንግ ሎካል ፕሮብለምስ፣ ባለንበት ኤሪያ ላይ ያለውን ሎካል ፕሮብለምስ ሶልቭ ከማድረግ አንጻር ኮንትሪቢዩት ያደርጋሉ። እያንዳንዳቸው ምንድን ናቸው የሚለውን ነገር እኔ ከክሬቲቪቲ ስንነሳ ክሬቲቪቲ ዲፋይንድ አዝ tendency to generate idea, alternatives or possibilities that may be useful in solving problems። ክሬቲቪቲ ማለት ይሄ ነው። ክሬቲቪቲ ማለት በዋናነት ችግሮች ይኖራሉ። ለችግሮቹ በጣም ብዙ መፍትሄዎች ሊኖሩ ይችላሉ። ከመፍትሄዎቹ አሁን የሚያስፈልግና በስትክክል ችግሩን ሊፈታ የሚችል መፍትሄን ለይተን ያንን ነገር ማምጣት የምንችልበት የፈጠራ አቅም ክሬቲቪቲ ይባላል። በዚህ ጊዜ ኮሚኒኬቲንግ ዊዝ አዘርስ ከሌሎች ጋር ኮሚኒኬት የማድረግን ነገር ሊጠይቅ ይችላል። ኢንተርቴኒንግ አወር ሰልቭስ ኤንድ አዘርስ ሌሎችንና የሌሎችን ሀሳብን ቶለሬት ማድረግ ምንችልበትን እድል ሊፈጥር ይችላል ማለት ነው። ሶ ክሬቲቪቲ ኤቢሊቲ ቱ ካም አፕ ዊዝ ኒው አይዲያ and to identify new and different way of looking at problems and opportunities። በነገራችን ላይ ስለ ክሬቲቪቲ ስናወራ ትልቁ ነገር ቅድም መነሻ ላይ አንተርፕረነር ወይም ደግሞ ኢንተርፕረነርሺፕ ፕሮሰስ ውስጥ ብለን ያለው ኦፖርቹኒቲን ክሬት ማድረግ ነው ብለናል። ሶ በምን አይነት መንገድ ያን ኦፖርቹኒቲ ክሬት እናደርጋለን ነው።
ችግሮች እኮ ሊኖሩ ይችላሉ። ያንን ችግር እኛ ስናየውና ሌላ ሰው ሲያየው ተመሳሳይ እይታ የለውም። አንተርፕሪነርስ እንደ ኖርማል ኮሚኒቲ አያዩም ችግሮችን። ለምሳሌ ኖርማል የሆነ ሌመን የሆነ ሰው አንድን ችግር አይቶ ይሄ ችግር ምናምን ብሎ ወይ መንግስትን ብሌም አድርጎ ወይ ራሱን ወቅሶ ወይ የሆነን ሰው ወቅሶ ሊያልፍ ይችላል። አንተርፕሪነርስ ግን የሆነን ችግር ካዩ በኋላ ይሄንን ችግር እንዴት መፍታት እችላለሁ፣ ችግሩን በመፍታቴ ምን ልጠቀም እችላለሁ፣ እንዴት ልጠቀም እችላለሁ፣ ምን መፍትሄ ሊሆን ይችላል ወደሚለው ሀሳብ ሰው ሊሄድ የሚችለው ማለት ነው። ስለዚህ ምድር ላይ የተፈጠሩ ቴክኖሎጂዎች ሁሉ የችግር ውጤቶች ናቸው። የሰዎች ያለመርካት ውጤቶች ናቸው። ሁሉም ነገር መጀመሪያ ላይ ሰው ተሽከርካሪ የሚባል መኪና የሚባል ነገር አያውቅም። በጋማ ከብት ነበር ትራንስፖርቴሽን የነበረው። የጋማ ከብት ትራንስፖርቴሽን ደግሞ ብዙ ሴፍ አይደለም። ስለዚህ የጋማ ከብት ትራንስፖርቴሽን የተሻለ ነገር ሰው ፈለገ። ምክንያቱም ችግር ስለሆነ ከቦታ ወደ ቦታ መንቀሳቀስ ችግር ስለሆነ ማለት ነው። ከዚህ ጋር በተገናኘ ምን ሊፈጠር ይችላል? በቃ መኪና የሚባል ነገር መጣ። ኦኬ መኪና ሰው ተንቀሳቀሰ። በመኪና ግን ውሃ ላይ መሄድ አንችልም። በመኪና አየር ላይ መሄድ አንችልም። ስለዚህ ዋይኖት ለምን ከመኪና ደግሞ የተሻለ ነገር ይሄንን ችግር ሊቀርፍ የሚችል ሌላ ነገር አይታሰብም ተባለ። አየር ላይ መሄድ ነገር እንደገና ተፈጠረ። ውሃ ላይ መሄድ ነገር ተፈጠረ። እንደዚህ እያለ ነው የመጣው። እያንዳንዱ ነገር ሲመጣ ግን መነሻ ፖይንቱ ፕሮብለም ሶልቪንግ ነው። በሰዓቱ የነበረውን ችግር ለመፍታት ማለት ነው። የትኛውም አይነት የቢዝነስ አይዲያ ምድር ላይ ያሉትን የቢዝነስ አይዲያዎችን እስቲ ዝም ብላችሁ አስቡ። እነዚህ ሁሉ የቢዝነስ አይዲያዎች አመጣጣቸው ፕሮብለም ሶልቪንግ ነው። ፕሮብለም ሶልቭ ካረጉ በኋላ ነው ኢንካም ጀነሬቲንግ የሆነው ማለት ነው። ወይም ለገቢ ማግኛነት የተጠቀምነው ችግሮችን ከፈታንበት በኋላ ነው። ስለዚህ ችግር ከተፈታልህ ችግሩን ለፈታልህ ሰው ያን ላደረገው ሰርቪስ ፔይ ታደርጋለህ፣ ትከፍላለህ። ስለዚህ በእንደዚህ አይነት መንገድ ልናስኬደው እንችላለን። ክሬቲቪቲ ብለን ስንልም ኖርማሊ አይዲያን ጀነሬት ማድረግ። አይዲያን ማለት ያልተለመደ አይዲያ። ምክንያቱም በተለመደ አካሄድ የተለየ ውጤት ማምጣት አንችልም። መንገዳችንን እስካልቀየርን ድረስ በተመሳሳይ መንገድ ሄደን የተለየ ውጤት ማምጣት ስለማንችል ማለት ነው። እዚህ ውስጥ ሶስት ኤሌመንቶች አሉ አሁን ከክሬቲቪቲ ጋር። አንደኛው ፕሮሰስ ነው። ክሬቲቪቲ በራሱ ፕሮሰስ ከጊዜ ወደ ጊዜ እየተሻሻለ እያደገ ሊመጣ የሚችል ነገር ፕሮሰስ ነው። ሌላኛው ክሬቲቪቲ ኢትስ አባውት አይዲያ፣ ስለ ሀሳብ ነው የምናወራው። ክሬቲቪቲ ሪዛልትስ ኢን አይዲያ ዳት ሃቭ ፖቴንሻል ቫልዩ፣ በጣም አቅም ያለው እሴት አድ ያደረግንበትን አይዲያ ማለት ነው። ሌላኛው ሪኮምባይኒንግ፣ እነዚህን ነገሮች ደግሞ አንድ ላይ አድርገን አንኤክስፔክትድ በሆነ ዌይ፣ ባልተለመደ ዌይ ያንን ነገር ሊድ የምናደርግበትን መንገድ ምን እንላለን? ክሪኤቲቪቲ እንላለን ማለት ነው። ኢኖቬሽን ላይ ስንመጣ ኢኖቬሽን ላይስ አት ዘ ሃርት ኦፍ ኢንተርፕሪነር ፕሮሰስ ኤንድ ኢት ሚንስ ቱ ዘ ኤክስፕሎቴሽን ኦፍ ኦፖርቹኒቲስ ነው። ኢኖቬሽን ላይ ስንመጣ ኦፖርቹኒቲዎችን መፈለግ ነው። ቅድም ክሪኤቲቪቲ ላይ ስንመጣ የሆነ ኦፖርቹኒቲ አለ። ያንን ኦፖርቹኒቲ እንዴት አድርገን መሬት እንደምናስነካው የተለየን መንገድ መፈለግ ነው። ኢኖቬሽን ግን ራሱን ኦፖርቹኒቲን መፈለግ ነው። ያኛው ዌዩን መፈለግ ወይም አደራረጉን መፈለግ ነው። ክሬቲቪቲ በምን አይነት መንገድ እናድርገው ይህንን ነው። ኢኖቬሽን ላይ ሲመጣ ደግሞ ምን ኦፖርቹኒቲዎች አሉን፣ ምን እድሎች አሉን የሚለውን እንወስዳለን ከዛ ጋር ማለት ነው። ኢምፕሊሜንቴሽን ኦፍ ኒው አይዲያ አት ኢንዲቪዥዋል ግሩፕ ኦር ኦርጋናይዜሽናል ሌቭል ላይ አንድን ሀሳብ ኢምፕሊመንት አድርገን ያን ኦፖርቹኒቲ ኤክስፕሎር የምናደርግበት ነው። ዜር አር 4 ዲስቲንክት ታይፕስ ኦፍ ኢኖቬሽን። አንደኛው ኢንቬንሽን ነው። ኢኖቬሽንን ከኢንቬንሽን ጋር ማገናኘት እንችላለን። ይሄ አዲስ ነገርን መፈለግ ማለት ነው። ዲስክራይብስ አዝ ክሪኤሽን ኦፍ ኒው ፕሮዳክት ኦር ሰርቪስ ኦር ፕሮሰስስ። ያንን በስትክክል በጥናትና ምርምር ሊሆን ይችላል፣ በተለያዩ መንገዶች ያንን ክሬት የማድረግ ወይም ክሪኤሽን ኦፍ ኒው ፕሮዳክት፣ አዲስን ፕሮዳክት ወይም አዲስን ነገር ሰርች አድርጎ የማግኘት ሁኔታ ኢንቬንሽን ይባላል። ሌላኛው ኤክስቴንሽን ነው። ኤክስቴንሽን ደግሞ ብዙ ጊዜ ያለውን ፕሮዳክት ለብዙዎች እንዲደርስ ኤክስፓንድ የማድረግን ነገር መጠቀም እንችላለን ለሱ ማለት ነው። ሌላኛው ዱፕሊኬሽን ነው። ኦልሬዲ የተፈጠረን ነገር እንደገና ዱፕሊኬት እያደረግን ኦልሬዲ ኤግዚስቲንግ ፕሮዳክት ነው፣ ግን ያንን ሪፕሊኬት ማድረግ ወይም ደግሞ ማባዛት የሚለውን ሀሳብ መውሰድ እንችላለን። ሌላኛው ሲንተሲስ ነው።
combination of existing concepts and factors into a new formulation ያለውን ሁኔታ ወይም ያለውን ፕሮዳክት አዲስ ከተፈጠሩ ፕሮዳክቶች ጋር ደግሞ ኮምባይን አድርገን የምንወስድበትን መንገድ ሲንተሳይዝ ማድረግ እንላለን። ሶ ሲንቴሲስ የምንለው ደግሞ ሌላኛው የኢኖቬሽን ዌይ ነው ማለት ነው። ፍሮም ክሪኤቲቪቲ ቱ ኢንተርፕረነርሺፕ ስንመጣ ቅድም ብያቸዋለሁ። ክሪኤቲቪቲ ነገሮችን ማድረግ የምንችልበትን የተለየ መንገድ ማግኘት ነው ብለናል። ኢንተርፕረነርሺፕ ግን ፕሮሰስ ነው ብለናል። ቅድም ፕሮሰስ ነው። ሶ ከክሪኤቲቪቲ ወደ ኢንተርፕረነርሺፕ ስንመጣ ወደ ሰፋ ወዳለ ሀሳብ ነው የመጣ ነው። ሶ ክሪኤቲቪቲ ሊድስ ቱ ጀነሬሽን ኦፍ ኖቨል ኦር ኒው ማለት ነው ኤንድ ኢኖቬቲቭ ዌይ ኦፍ ዱይንግ ቢዝነስ ወይም አንድን የንግድ ስራ በጣም በተለየ መንገድ የመስራት ሁኔታ እንድንወስድ እንችላለን። ኤክስፕሎሪንግ ኒው ኒሽ ኤንድ ጀነሬቲንግ ኒው አይዲያስ ሊድ ቱ ኢፊሽንሲ ኢቨንቹዋሊ ኢት ጊቭ አን ኢንተርፕረነር ከዛ በኋላ ነው። ስለዚህ ክሪኤቲቪቲ አድጎ ኢንተርፕረነር ያደርገናል ወይም ክሪኤቲቪቲ እያደገ በሄደ ቁጥር ወደ ኢንተርፕረነር ወይም ኢንተርፕረነርሺፕ ሊያድግ ይችላል ማለት ነው። ስለዚህ ክሪኤቲቪቲ ብለን ስንል ባይት ሰልፍ ኢንተርፕረነርሺፕ አይደለም፣ እያደገ በራሱ ከፍ እያለ የሚሄድ ሀሳብ ነው ማለት ነው። እየተግባባ ነው? ምልክት እየሰጣችሁ እየተከታተልን ነው። በቃ ፒስ ነው። እንደዛ ከሆነ መቀጠል እንችላለን ማለት ነው። ኢንተርፕረነር አቲቱድ፣ ቢሄቪየር እና ማይንድ ሴት። በነገራችን ላይ ኢንተርፕረነርሺፕ ወይም ስለ ኢንተርፕረነርሺፕ ማሰብ ማይንድ ሴት ነው። ሁለተኛ ደግሞ በአንድ ጊዜ ወይም በአንድ ቅጽበት የሚፈጠር ነገርም አይደለም። ፕሮሰስ ብለናል መነሻ ላይ። ስለዚህ ምንድን ነው አንድ ኢንተርፕረነር አቲቱድ አለው አንድ ግለሰብ ወይም እኔ ኢንተርፕረነር አቲቱድ አለኝ ብዬ ራሴን የማየው ምን ሳረግ ነው? ኢንተርፕረነር ቢሄቪየርስ ምንድን ነው? ባጭ ኢንተርፕረነር ማይንድ ሴት ምን ይመስላል የሚለውን ስንመለከት እዚህ ጋር የተዘረዘሩ ነገሮች አሉ። አን ኢንተርፕረነር ማይንድ ሴት ኢዝ ኤ ስቴት ኦፍ ማይንድ ዳት አን ኢንዲቪጁዋል ፖሰስስ። ስለዚህ አንድ ሰው ሊኖረው የሚችለው ማይንድ ሴት ወይም የአእምሯችን አቀማመጥ በአጠቃላይ ከኢንተርፕረነር ጉዳይ ጋር የተገናኘ የማይንዳችን አቀማመጥ ኢንተርፕረነር ማይንድ ሴት ብለን ልንል እንችላለን። ከዚህ ጋር በተገናኘ አቲቱዶቹን ማየት እንችላለን። አሁን አንድ ሰው ኢንተርፕረነር ነው ብለን ስንል ምንድን ነው አቲቱዱ፣ አመለካከቱ ምን አይነት ነው? ወይም ደግሞ በእነዚህ አራት ነገሮች ላይ ያለው እይታ ምን ይመስላል ነው። the key attitudes every entrepreneur must have to a business project አንደኛው ፓሽን ነው ይላሉ። ምድር ላይ የተፈጠሩ ቴክኖሎጂዎች፣ ምድር ላይ የተፈጠሩ ነገሮች በአጠቃላይ ሁሉም የፓሽን ውጤት ናቸው ተብሎ ይታሰባል። ፓሽን ምንድን ነው? የውስጥ መነሳሳት ነው አይደል? ፓሽን የሚባለው ስለዚህ ያ ምድር ላይ የትኛውንም ነገር ሰው አድርጎ ውጤታማ እንዲሆን የሚያደርገው ነገር ፓሽን ነው፣ ወኔ ማለት ነው። በሌላ አባባል ምናልባት በእኛ አገላለጽ እንደዛ ነው የሚሆነው። ወኔ በቃ አንድን ነገር ለማድረግ አንድ የተሰማራንበት ዘርፍ ላይ ውጤታማ እንድንሆን የሚያደርግ የተለያዩ ቻሌንጆችን ገፍተን እንድንሄድ የሚያደርግ ወኔ ፓሽን ብለን መውሰድ እንችላለን። ስለዚህ አንዱ አቲቱድ ኢንተርፕረነርስ ሊኖራቸው የሚገባው የመጀመሪያው አቲቱድ ምንድን ነው? ፓሽኔትድ መሆን ወይም ደግሞ አንድ ነገር ላይ ያለንን ሙሉ ነገራችን እዛ ላይ ኢንቨስት ለማድረግ ፓሽኔትድ መሆን ወይም ደግሞ በወኔ መሞላትን ከዛ አንጻር መውሰድ እንችላለን። ይሄ አንዱ ኪ አቲቱድ ብለን የምንወስደው ነው። ሌላኛው ብሬቨሪ ነው። ብሬቨሪ የሚለው ምናልባት ቃል በቃል ስንገልጸው አይ ቲንክ ጀግንነት መሰለኝ። ጀግንነት ነው። በቃ አንድ ነገር ላይ በደንብ ሰስቴን አድርገን ያንን የገጠሙንን ነገሮች ሁሉ ተቋቁመን ራሳችንን ጠንካራ አድርገን የምንቆምበት መንገድ አንዱ የኢንተርፕረነርሺፕ አቲቱድ ውስጥ የሚካተት ነው። ብሬቨሪ ጀግንነት ከዛ አንጻር መውሰድ እንችላለን። ሶ ይሄ በተለይ ከችግሮችን ፌስ ከማድረግ አንጻር ማየት እንችላለን ማለት ነው። ሰክሰስፉል ቢዝነስ እንዲኖረን ከተፈለገ የያዝነው ነገር ላይ በጣም ብሬቭ መሆን አለብን፣ ወይም ብሬቨሪ አቲቱድን ዴቨሎፕ ማድረግ አለብን። እነዚህ ነገሮች በነገራችን ላይ ፕሮሰስ ናቸው። ስላወቅናቸው የምንኖራቸው አይደሉም። ስንጀምራቸው የምንኖራቸው ነገሮች ናቸው። በሂደትም ደግሞ ዴቨሎፕ የሚደረጉ ነገሮች ናቸው። አፍተር ኦል
ኢንተርፕሪነርሺፕ የሚባለው ነገር በራሱ ስኪል ነው። ስኪል ደግሞ በአንድ ሌሊት አዳብረን የምናመጣው ነገር አይደለም። ስሩ ታይም እየወደቅን እየተነሳን ዴቨሎፕ የምናደርገው የምንጠነክረው ነገር ነው። ልክ ህፃን ልጅ መራመድን ሲጀምር በአንድ የተወለደ ቀን አይራመድም። ብዙ ፕሮሰስ አልፎ ነው የሆነ ቀን ላይ ነው መራመደው። ኢቨን መራመድ ጀምሮ ልክ መቆም ጀምሮ መራመድ ጀምሮ እንኳን መራመድ የጀመረ እለት አይደለም ተራምዶ የሚሄደው። እየወደቀ እየተነሳ ወንበር እየያዘ የሰው እጅ እየተደገፈ በራሱ ተነስቶ እየወደቀ እየሄደ ነው ያን የሚያደርገው ማለት ነው። በዛ ሂደት ውስጥ መስሎቹ ይጠነክራሉ። በዛ ሂደት ውስጥ ነገሮችን ማድረግ እንደሚችል መራመድ እንደሚችል አንደርስታንድ ያደርጋል። ያንን ነገር በየጊዜው ዴቨሎፕ እያደረገ በሄደ ቁጥር ወደ ተሻለ ነገር ራሱን ከፍ እንደሚያደርገው ሁሉ ቢዝነስ ላይም በተመሳሳይ ብሬቨሪ በጣም ኢምፖርታንት ነገር ነው። ሌላኛው ፍሌክሲቢሊቲ ነው። ፍሌክሲቢሊቲ ማለት ምን ማለት መሰላችሁ? በአጭሩ ስነግራችሁ ፍሌክሲቢሊቲ ነገሮችን ለመማር ካለንበት ዝም ብለን ከተቀመጥንበት ነገር ወደ ተሻለ ነገር ራሳችንን ለመውሰድ ክፍት መሆን ማለት ነው። ያንን ክፍት ማድረግ ሁሌ ለመማር ዛሬ የተለየ ነገር ለማግኘት አዳዲስ ነገሮች ሲመጡ ለመሞከር ክፍት መሆንን አንድ ነገር ላይ ብቻ ስቲክ አድርገን አንድ ነገር ላይ ብቻ ግግም ብለን አለመቀመጥ ነገሮችን ከዚህኛውም ከዛኛውም አንግል አይተን የምንሄድበት መንገድ ፍሌክሲቢሊቲ እንላለን። ሌላኛው ስትሮንግ ወርክ ኢቲክስ ነው። ይሄ ያው ሁላችሁም ታውቃላችሁ። ጠንካራ የስራ ባህልን ማዳበር። ጠንካራ የስራ ባህልን ማዳበር ማለት መሰላቸት ሊሆን ይችላል። ሌሎች ተስፋ የሚያስቆርጡ ነገሮች ሊኖሩ ይችላሉ። ያንን ፕሮሰስ አምኖ እዛ ውስጥ ጠንክሮ መቆየት ስትሮንግ መሆንን ከዛ መውሰድ እንችላለን። ኢንቴግሪቲ በጣም ወሳኝ ነገር ነው። ኢንቴግሪቲ ብለን ስናወራ ምን ማለታችን ነው? ኮንቲኒቲ ማለት ነው። ኮንሲስተንሲ ማለት ነው። አንድ ነገር ላይ በደንብ ወጥረን መገኘት። ስንገኝ ግን ስለሚመች አይደለም፣ ብዙ ትርፍ ስላገኘን አይደለም፣ በጣም የተደላደለ ነገር ውስጥ ስለሆንን ሳይሆን ለስራችንና ለያዝነው ነገር ኦነስት መሆን ወይም ደግሞ ትረስት ወርዝ መሆን ጉዳዩ ላይ። ስለዚህ እንደዚህ አይነት ባህሪን ዴቨሎፕ ማድረግ በየጊዜው ከዚህ ነገር ጋር ሜቢ ያን የምንሆነው እኮ ገንዘቡን ስላገኘን ቢዝነሱ ስለሰፋ ስላደገን ብቻ ሳይሆን ኢቨን በፌለሪቲ ጊዜ እንኳን ተመሳሳይ ኢንቴግሪቲ ማለት አንድ አይነትን ነገር በየጊዜው ማሳየት፣ በዛ ደረጃ ኮሚትድ መሆን ከሌሎች ይልቅ እኛን አንተርፕሪነርስ እንድንባል ወይም እንድንሆን ያደርገናል ማለት ነው። ይሄ ትልቁ ማስተዋል ያለብን ነገር ነው። እስካሁን ያየናቸው አምስቱ ነገሮች ምን ላይ የሚካተቱ ናቸው? በአንተርፕሪነርሺፕ ፕሮሰስ ውስጥ ያሉ ሊኖሩን የሚገቡ መስት በቃ ሊኖረን የሚገባ ግዴታ የሆኑ አቲቲዩድስ ናቸው። እነዚህ አመለካከት ናቸው። እነዚህ እስካሁን ያወራናቸው ነገሮች አመለካከት ናቸው። ፓሽን ሊኖረን ያስፈልጋል። ብሬቨሪ ሊኖረን ያስፈልጋል። ፍሌክሲቢሊቲ፣ ስትሮንግ ወርክ ኤቲክስ ኤንድ ኢንቴግሪቲ። እነዚህን እንደ አንድ አቲቱድ ነው የምንወስዳቸው። ቅድም እንደተነሳ ነው ኢንተርፕሪነርሺፕ አቲቱድ ብቻ አይደለም። ኢንተርፕሪነርሺፕ በሌላ በኩል ስኪልም ነው ወይም አትሪቢዩትም ነው። ስለዚህ ስኪሎችም ደግሞ አሉን። ምን አይነት ስኪል ይፈልጋል ኢንተርፕሪነርሺፕ ወይም ደግሞ ኢንተርፕሪኒያል ኤቢሊቲ? ምን አይነት ስኪሎችን አንድ ሰው ኢንተርፕሪነር ነው ብለን የምንለው ምን አይነት ስኪሎች ሲኖሩት ነው ብለን ስንል፣ አንደኛ ጀነራል ማኔጅመንት ስኪል ያስፈልገዋል። ያ ማለት የራሱን ሊሆን ይችላል፣ ፊዚካሉን፣ ፋይናንሻል ሪሶርሱን ሊሆን ይችላል፣ ሌሎች ነገሮችን ማኔጅ የሚያደርግበት በአጠቃላይ ጀነራል ማኔጅመንት ስኪል ያስፈልገዋል። የትኛውም ሰው ማለት ነው ጀነራል ማኔጅመንት ስኪል ያስፈልገዋል። በዛ ውስጥ ያለ ሰው ነው እንደ አንድ ኢንተርፕሪነር ስኪል እንዳለው ሰው ሊወሰድ የሚችለው ማለት ነው። ትልቁ ነገር አንዱ ከስኪል አንጻር ስንመለከት ጀነራል ማኔጅመንት ስኪል ነው። ሌላኛው ስትራቴጂ ስኪል ነው። ነገሮችን ማድረግ የሚችልበትን የተለየ አደራረግና መንገድ መቅረጽ መቻል አለበት። ስትራቴጂ መቅረጽ መቻል አለበት። ይሄኛው ቢሆን በዚህኛው፣ ይሄኛው ካልሆነ በዚህኛው የሚለውን ስትራቴጂ ዴቨሎፕ ማድረግ አለበት። ያ ማለት እጁ ላይ ያለውን ነገር መሬት ላይ የሚያደርስበትን ስትራቴጂ ዴቨሎፕ ማድረግ የሚችል መሆን አለበት። ፕላኒንግ ስኪል ነው ሌላኛው። በነገራችን ላይ ፕላኒንግ በጣም ኢምፖርታንት ነገር ነው። አንዳንድ የፕላኒንግ ሰዎች የሚሉት ነገር አለ። when you fail to plan ምን ይላሉ? you are planning to fail ይባላል። ምን ማለት ነው? ለማቀድ ከወደቅ ወይም ማቀድ ካልቻልክ
ለመውደቅ እያቀድክ ነው እንደማለት ማለት ነው። ስለዚህ ፕላኒንግ በጣም ወሳኝ ነገር ነው። አንድ ሰው የትኛውም ስራ በሚሰራበት ጊዜ በፕላን የማይመራ ከሆነ የት እንደሚደርስ አያቅም፣ ምን መስራት እንዳለበት አያቅም፣ ዛሬ ምን ማድረግ እንዳለበት አያቅም፣ ትላንት ምን ላይ እንደነበረ ማወቅ አይችልም፣ ነገ የት እንደሚደርስ አንደርስታንድ ማድረግ አይችልም ማለት ነው። ሶ ፕላኒንግ ስኪል ኢዝ ቬሪ ኢምፖርታንት። ሌላኛው ማርኬቲንግ ስኪል ነው። የፈለገ ነገር አድርጋችሁ ስትራቴጂ አውጥታችሁ ፕላን አድርጋችሁ የፈለገ ስቴፕ ሄዳችሁ ያላችሁን ነገር ኮሜርሻላይዝ ለማድረግ ማርኬት ማወቅ አለባችሁ። ማርኬት ካወቃችሁ በኋላ ማርኬቲንግ ስኪል እንዲኖራችሁ ያስፈልጋል። እጃችሁ ላይ ያለውን ነገር ወደ ሰው የምታደርሱበት ወይም ወደ ከስተመር የምታደርሱበትን መንገድ አይዴንቲፋይ ማድረግ ይጠበቅባችኋል ማለት። ሌላኛው ፋይናንሻል ስኪል ነው። ቢኮዝ እያንዳንዱ ነገር ወጪ ታወጣላችሁ፣ ገቢያችሁን በዛው ልክ አለ። የገባውን ገቢ፣ የወጣውን ወጪ፣ የተበደራችሁትን ብድር፣ የገዛችሁትን ካፒታል፣ እያንዳንዱን ነገር ፋይናንሻሊ ማኔጅ ማድረግ የምትችሉበት የፋይናንሻል ማኔጅመንት ስኪል ትልቁ ነገር ነው። እዚህ ጋር ከስኪል አንጻር ከምናየው አንዱ እሱ ነው። ሌላኛው ፕሮጀክት ማኔጅመንት ስኪል ነው። ያው ከፋይናንሻል ስኪል ጋር ይገናኛል፣ ግን ኦቨርኦል ፕሮጀክት ነው እዚህ ጋር የምናነሳው። ያኛው ፋይናንሻል አንዱን ፓርት ብቻ ነው። ታይም ማኔጅመንት ስኪል ሪፈርስ ቱ ኤቢሊቲ ቱ ዩዝ ታይም ፕሮዳክቲቭሊ፣ ያለንን ጊዜ ምርታማ በሆነ መንገድ ወይም ያለንን ጊዜ ውጤታማ በሆነ መንገድ የምንጠቀምበት ስኪል አንዱ አንተርፕረኒሪያል ስኪል ውስጥ የሚካተት ነው ማለት ነው። ሶ ሌላኛው ፒፕል ማኔጅመንት ስኪል ወይም ሂውመን ሪሶርስ ማኔጅመንት ስኪል የሚባል አለ። ይሄ ያው ሰራተኞቻችንን እንዴት አድርገን ማኔጅ እንደምናደርግ፣ ቢካውዝ ስራዎቻችን ያሉት ሰራተኞቻችን ጋር ነው። እኛ ብቻችንን የምንሰራው ስራ ስላይደለ እነሱም አንድ ላይ ከኛ ጋር ይሰራሉ። የእነሱ ማግኘት የእኛም ማግኘት እንደሆነ አድርገን ስለምንወስድ እነሱ ማግኘት የሚችሉበትን መንገድ ወይም እነሱ ያን ስራ መስራት የሚችሉበትን መንገድ እኛ ማሳደግ ሊጠበቅብን ይችላል። ሶ ከዚህ አንጻር የሚያስፈልገን ምንድነው? ሰው ላይ ከምንሰራቸው ስኪሎች አንደኛው ኮሚኒኬሽን ስኪል ነው። እንዴት አድርገን ከነዚህ ሰዎች ጋር ኮሚኒኬት እናደርጋለን፣ እንዴት እናወራለን የሚለውን ኮሚኒኬሽን ስኪላችን በጣም አስፈላጊ ነገር ነው። ምክንያቱም አንደኛ እኛ ከሌሎች ጋር፣ ሁለተኛ ደግሞ እኛ ከሰራተኞቻችን ጋር ያለን ኮሚኒኬሽን ስኪል እሱም አንዱ የአንተርፕረነርሺፕ ውስጥ ከሚጠበቅብን ስኪል አንደኛው ነው። ሌላኛው ሊደርሺፕ ስኪል ነው። ታውቃላችሁ ሊደርሺፕ ስኪል ማለት ለምሳሌ ሾፖቻችሁ ላይ ሊሆን ይችላል፣ ካሉ ልጆች ጋር በምን አይነት መንገድ ነው ኮሚኒኬት የምታደርጉት፣ ያላችሁ እነዚህን ሰዎች የምትመሩበት መንገድ ምን አይነት መንገድ ነው የሚለው ነገር ማተርስ። የምታበረታቷቸው ከሆነ እዚህ ጋር አለ እንደውም ሞቲቬሽን ስኪል የሚባል አለ። ሞቲቬሽን ስኪል ማለት አንድን ሰው ደሞዝ ሞቲቬት አያደርገውም። በነገራችን ላይ ደሞዝ ማለት የደም ወዝ ነው ወይም ደግሞ የላባቸው ውጤት ነው ወይም የደማቸው ውጤት ነው እንጂ ደሞዝ ሰዎችን አያበረታታም። ስለዚህ ሞቲቬሽን ያስፈልገዋል። ሌላ አይነት ሞቲቬሽን ሜይ ቢ አብሯቸው ከነሱ ጋር አብራችሁ መስራት ሊሆን ይችላል። ሌላ ነገር ማድረግ፣ ተጨማሪ ገንዘብ ሊሆን ይችላል፣ ስጦታ መስጠት፣ አንዳንድ ጊዜ ፍቃድ ሰጥታችሁ በቃ እስቲ ዛሬ ፈታ ብለና እንዲህ ተጫውተህና ማለት ሊሆን ይችላል። ሰው እነዚህ ሞቲቬሽናል ስኪሎች በደንብ ያስፈልጉናል። ዴሊጌሽን ስኪል የሚባለው አንዳንድ ሰዎች ሁሉንም ስራ እነሱ ካልሰሩ የማይረኩ ሰዎች አሉ። በቃ ሁሉንም ስራ እኔው ነኝ መስራት ያለብኝ አይነት የሚሉ ሰዎች አሉ። በእርግጥ ጥሩ ነው እናንተ ብትሰሩ፣ ባትኖሩስ እናንተ ከሌላችሁ ያ ስራ ይቆማል። ስራው ከሚቆም እናንተ ያላችሁ ሰዓት በደንብ ራሳችሁ ኦፕሬት ብታደርጉ፣ ድንገት እናንተ ከሌላችሁ ግን ስራውን መስራት የሚችል ሌላ ሰው ዴሊጌት የማድረግ ነገር ብዙ ጊዜ እኛ ጋር የተለመደ ነገር አይደለም። ስራውን እኛ ካለን እንሰራዋለን፣ እኛ ከሌለን ስራው ይቆማል። ለዛ ነው ኢንተርፕሪነርስ ኢንቴግሪቲ ከሰስቴናንስ አንጻርም ቅድም ያወራነው ነገር ይሄ ነው። ሰስቴን ማድረግ አለበት። እኛ ስንኖር የሚሰራ ብቻ መሆን የለበትም። እኛ ኖርንም አልኖርንም የሚሰራ ነገር መሆን አለበት ብዬ ያልኳችሁ ይሄንን ነው ማለት ነው። ይሄ የዴሊጌሽን ስኪል ስራዎችን ለሌሎች አሳይን ማድረግ። ዛሬ እኔ ካልደረስኩ ከኔ በታች ያለ ወይም ከኔ ጋር እየሰራ ያለ ሳምዋን ያን ስራ እንዲሰራ እሱን ዴሊጌት የማድረግ ስኪል በጣም ቬሪ ኢምፖርታንት። ሌላኛው ኔጎሽዬሽን ስኪል ነው። ያው ኔጎሽዬሽን ከብዙ አይነት ነገር አንጻር ማየት እንችላለን። አብሮን ከሚሰራ ሰው ጋርም ሊሆን ይችላል፣ ወይም ደግሞ ከክላይንቶቻችን ጋር የሚኖረንም ግንኙነት ሊሆን ይችላል። አጠቃላይ ኔጎሽዬሽን ስኪል ብለን እንወስዳለን። ስቲል እያወራን የነበረው አንድ አንተርፕረነር
ሊኖረው የሚገባ ስኪል የሚለውን በሶስት መንገድ ነው በሁለት መንገድ ነው ያየነው። አንደኛ ከሂውመን ሪሶርስ አንጻር ሊኖረው የሚገባው ምን አይነት ስኪል ነው የሚለውን አይተናል። ሌላኛው ኖርማሊ ከስራው አንጻር ሊኖረው የሚገባው ስኪል ምንድን ነው የሚለውን ያየነው። ሌላኛው ዊንዶውስ ኦፍ ኢንተርፕሬኒውሪያል ኦፖርቹኒቲስ፣ ኢንተርፕሬኒውሪያል ኦፖርቹኒቲ ውስጥ በምን አይነት መንገድ ነው እኛ ጋር ሊመጡ የሚችሉት ወይም ደግሞ በምን አይነት መንገድ ነው ከእንደዚህ አይነት ሁኔታ ጋር ልንገናኝ ምንችለው የሚለውን ነው። አንዳንድ ጊዜ ኦፖርቹኒቲስ ራሳቸው እኛ ጋር ሊመጡ ይችላሉ። እድሎች በቀጥታ እኛ ጋር ሊመጡ ይችላሉ። አንዳንድ እድሎችን ደግሞ እኛ ልንፈጥራቸው እንችላለን። ይሄ ምን ይጠይቃል? ሰርችንግ ይጠይቃል። እንደውም እዚህ ጋር አንድ ሀሳብ ያነሳል። ኢን ሰም ኬዝስ ኦፖርቹኒቲስ አር ፋውንድ ስሩ ዴሊብሬት ሰርች ስፔሻሊ ዌን ዴቨሎፒንግ ኒው ቴክኖሎጂስ ወይም ኒው ቴክኖሎጂ ወይም ኒው አዲስ የሆነን ስራ ወይም አዲስ የሆነ እንቅስቃሴ ወይም አዲስ የሆነ ቢዝነስ በምናስብበት ጊዜ ከዛ አንጻር ልናይ እንችላለን። ስለዚህ ምን አልኳችሁ? ኦፖርቹኒቲዎች ወይም ኢንተርፕሬኒውሪያል ኦፖርቹኒቲ የሚመጡባቸው መንገዶች ሁለት ናቸው። አንደኛው እጃችን ላይ ያለ ነገር አንድ ኦፖርቹኒቲ ሆኖ ሊገኝ ይችላል። ሌላኛው ደግሞ እኛ የምንፈጥራቸው ኦፖርቹኒቲዎች አሉ። በተለያየ አይነት መንገድ ሰርች እያደረገን ምን ብሰራ ይሻለኛል፣ ምን ላይ ብሳተፍ ይሻለኛል ብለን በምንንቀሳቀስበት ጊዜ ራሳችን ክሬት የምናደርጋቸው አሉ። ሌላኛው ደግሞ ኖርማሊ ባለንበት አካባቢ ባለንበት ቢዝነስ ኤሪያ ላይ በራሱ ጊዜ እጃችን ላይ መጥቶ ሊገባ የሚችል ደግሞ ኦፖርቹኒቲ አለ። ይሄ አንዱ የኢንተርፕሬኒውሪያል ኦፖርቹኒቲ ነው ማለት ነው። በእንደዚህ አይነት መንገድ እጃችን ላይ ሊገባ ይችላል። ሻምተር የሚባል ኢኮኖሚስት ያስቀመጣቸውን ሀሳቦች ዴቨሎፕ ኒው ማርኬት ፎር አን ኤግዚስቲንግ ፕሮዳክት። አንዳንድ ጊዜ ምርቱ አለ፣ ምርቱ የሚሸጥበት ሰፊ ማርኬት የለም። ስለዚህ ምን ታደርጋላችሁ እናንተ? ምርቱ የሚሸጥበትን የተለየ ማርኬት ክሬት ማድረግ። ለምሳሌ ይሄ አንዱ ኦፖርቹኒቲ እኛ ራሳችን የምናመጣበት ነው። ምርቱ እጃችን ላይ መኖሩ ያለን ኦፖርቹኒቲ ነው። ከኛ የሚጠበቀው ምርቱን መሸጥ የምንችልበትን ሌላ አይነት መንገድ ክሬት ማድረግ ነው። አንደኛው ፋይንድ ኒው ሰፕላይ ኦፍ ሪሶርስ ዳት ውድ ኢነብል ኢንተርፕረነር ቱ ፕሮዲውስ ፕሮዳክት አት ሎዌስት ፖስብል ኮስት። አንደኛው ከዚህ አንጻር ብዙ ወጪ ሳናወጣ በቀላሉ በትንሽ ቦታ ውጤታማ ስራ መስራት የምንችልበትን እድል ክሬትም ልናደርግ እንችላለን። ያለንንም ነገር ልንጠቀም እንችላለን። ዩዝ ኤግዚስቲንግ ቴክኖሎጂ ቱ ፕሮዲውስ አን ኦልድ ፕሮዳክት ኢን ኒው ዌይ። ፕሮዳክቱ ኦልድ ነው፣ ነገር ግን የምናመርትበት መንገድ አዲስ መንገድ ነው። በእንደዚህ አይነት መንገድ ነገሮችን የተለየ አድርገን ልናቀርብ እንችላለን ማለት ነው። እነዚህ ነገሮች በአጠቃላይ እንዴት አድርገን ኦፖርቹኒቲ በራሳችን እጃችን ላይ ልናስገባ እንችላለን የሚለውን ሀሳብ ነው የሚያሳየን። ኢንተርፕሬኒውሪያል ሳክሰስ ከምን የመጣ ነው? ከቲም ወርክ የመጣ ነው ተብሎ ይታሰባል እና ከዳይቨርሲቲ ማለት ፕሮፌሽናል ዳይቨርሲቲ ማለት ነው። ስለዚህ አሁን ኢንተርፕሬኒውሪያል አቢሊቲን ዴቨሎፕ ከማድረግ አንጻር ትልቁ ሚና የሚጫወተው ቲም ወርክ ነው። ዋይ ዳዝ ቲም ወርክ ማተር ቱ ቢዝነስ ሰክሰስ ላይ ብዙ የሚወራ ነገር አይደለም፣ ሁላችንም የምናውቀው ነገር ነው። አንድን ቢዝነስ ብቻችንን መስራት እና አንድን ቢዝነስ ለሁለት ሶስቱንን መስራት በጣም ሰማይና ምድር ነው። ምናልባት እኛ ያለመድነው ሊሆን ይችላል ወርክ መስራትን ከብዙዎች ጋር አንድ ላይ ኮላይድ አድርገን መስራትን ብዙ የተለማመደነው ነገር ላይሆን ይችላል። ግን ምድር ላይ በጣም በብዙ ሁኔታ ውጤት ሊያመጣ የሚችለው ነገር ቲም ወርክ ነው። እንደየስራው ባህሪ ቲም ወርክ ራሱን የቻለ ቤኔፊት ያለው ነገር ነው። እዚህ ጋር አስቀምጦልናል ማቴሪያላችሁ ላይ ቲም ወርክ ብሪንግስ ኑሜሪየስ ቤኔፊት ቱ ካምፓኒስ። ለተለያዩ ድርጅቶች ለተለያዩ ተቋማት ቲም ወርክ እነዚህን ነገሮች ይሰጣል። አንደኛው ቲም ወርክ ፎስተርስ ኮኦፕሬሽን፣ በጋራ በትብብር መስራትን ያሳድጋል። ቲም ወርክ አንዱ ጋር ያለው ሌላኛው ጋር የለም፣ እዛኛው ጋር ያለው እዚህኛው ጋር የለም። ስለዚህ እኔ ጋር ያለውን ለእናንተ ሼር አደርጋለሁ፣ እናንተ ጋር ያለውን ደግሞ እኔ ከእናንተ ሼር አደርጋለሁ። እርስ በርስ ሼር ስንደራረግ ሙሉ እንሆናለን። ቢካውዝ ሰው በራሱ ሙሉ አይደለም። ከሌሎች ጋር አብሮ በሚሰራበት ጊዜ ግን ሙሉ ሊሆን ይችላል። አንዱ የቲም ወርክ ጥቅም ይሄ ነው። ቲምስ ብሮደንስ ሆራይዘን ወይም ደግሞ እድሎችንም ያሰፋል፣ የምናገኝበትን መንገድ ያሰፋል፣ ነገሮችን አክሰስ የምናደርግበትን እድል በደንብ ያሰፋል ማለት ነው። አንዱ ብሮደንስ ሆራይዘንስ ወይም ደግሞ የምንደርስበትን ቦታ በደንብ ሰፋ እንድል ያደርጋል። ባክግራውንዳችን በደንብ እንዲሰፋ ሊያደርግ ይችላል ማለት ነው። ይሄም ውጤታማ እንድንሆን የራሱ የሆነ አድቫንቴጅ ያለው ነው። ሌላኛው ቲም ወርክ ኢንክሪዝስ ፕሮዳክቲቪቲ። ያው ግልጽ ነው። ይሄም በቡድን ስንሰራ ያለው ውጤታማነትና
ወይም ምርታማነትና ዝም ብለን ብቻችንን ስንፈጋ ያለው ውጤታማነት ተመሳሳይ አይደለም። ቢኮዝ በሪሶርስ ሊሚትድ የሆንን ስለሆነን በቲምወርክ ስንሰራ ብዙ ሪሶርስ አንድ ላይ ኮላይድ አድርገን ነው የምንሰራው። ብቻችንን ስንሰራ ግን ባለን ብቻ ነው የምንሰራው። ሰው ውጤታማ ላንሆን እንችላለን። ቲምወርክ ፕሮቫይድስ ለርኒንግ ኦፖርቹኒቲስ፣ ቅድም እሱም ብያቸዋለሁ። እኔ ጋር ያለውን የተለየ ስኪል እናንተ ትማራላችሁ፣ እናንተ ጋር ያለውን የተለየ ስኪል ደግሞ እኔ እማራለሁ ማለት ነው። ስለዚህ ስኪሎቻችንን ወይም ደግሞ ያለንን ነገር እርስ በርስ የምንማማርበትን ኦፖርቹኒቲ ክሬት ያደርጋል። ቲምወርክ ፍሬምስ ካምፓኒ ካልቸር፣ የድርጅትን ባህሪ ወይም የድርጅትን ባህል ይፈጥራል ወይም ደግሞ ኢንክሪዝ እንዲያደርግ ወይም ፍሬም ያደርጋል፣ ቅርጽ ይሰጠዋል ማለት ነው። ፎስተር ያደርጋል ይላል እዚህ ጋር። ስለዚህ የፍሬንድሽፕ እንዲኖረን፣ ሎያሊቲ እንዲኖር፣ ኮኦፕሬሽን በመካከላችን እንዲኖር ያደርጋል። ቲምወርክ በሚኖርበት ጊዜ እነዚህ ነገሮች ክሬት ያደርጋል። ስለዚህ ያ ካምፓኒ ሎንግ ረን ላይ ያ ሰውዬ ኖረም አልኖረም ኦልሬዲ ዴቨሎፕ የተደረገ ካልቸር ስላለ በሚመራበትም ጊዜ በዛ ካልቸር አማካኝነት የሚመራበትን እድል ሊፈጥር ይችላል ማለት ነው። ስለዚህ አንተርፕሪነርሺፕ በእንደዚህ አይነት መንገድ እያደገ የሚሄድ ነው። ስለዚህ አንተርፕሪነርሺፕን ወይም ያን አይነት አካሄድ ልናሳድግ የምንችልበት አንዱ ትልቁ መንገድ ቲምወርክ ነው ማለት ነው። ሌላኛው ፋይናንስ እና ፕሮሞሽን ነው። እንግዲህ ፋይናንስ እና ፕሮሞሽን የትኛውም ሀገር ላይ የየትኛውም ቢዝነስ ኮር ነገር ነው። ፋይናንስ ብለን የምንለው ምናልባት ስራ ማስኬጃ ሊሆን ይችላል፣ ወይም ደግሞ ማስፋፊያ ሊሆን ይችላል። ፕሮሞሽን ብለን የምንለው ደግሞ ድርጅታችንን ወይም ድርጅታችን እየሰጠ ያለውን ሰርቪስ ሊሆን ይችላል፣ ፕሮዳክት ለብዙዎች እንዲደርስ የምናደርግበት መንገድ ነው። ፋይናንሻሊ ስንመጣ አንድ አንተርፕሬኒየር ፋይናንሻሊ ምን ነገሮች ሊያስፈልጉት ይችላሉ ለሚለው ፐርማኔንት ካፒታል ያስፈልገዋል። ቢካውዝ ፐርማኔንት ካፒታል ሳይኖረው በምንም አይነት መንገድ ወደ ቢዝነስ መግባት አይቻልም። እንደውም አንድ የሚባል ነገር አለ፣ ገንዘብ ለማግኘት ራሱ ገንዘብ ያስፈልጋል ይባላል። ገንዘብ ለማግኘት ራሱ ገንዘብ ያስፈልጋል፣ ወይም ገንዘብ ለመስራት ራሱ ገንዘብ ያስፈልጋል እንደሚባለው ነው። ሶ ፋይናንሻል ሪኳየርመንቱ አንዱ ፐርማኔንት ካፒታል ነው። ሌላኛው ደግሞ ወርኪንግ ካፒታል ነው። ምንድነው ወርኪንግ ካፒታል? ስራዎችን ለመስራት የሚያስፈልገን ልክ አንድን ስራ ለመጀመር የሚያስችልን የመጀመሪያው ካፒታል ማለት ነው፣ ወርኪንግ ካፒታል ማለት ነው። ይሄም አንዱ ፋይናንሻል የሚያስፈልገን ነገር ነው። ሌላኛው አሴት ፋይናንስ ነው። ሚዲየም ቱ ሎንግ ተርም ፋይናንሲንግ ነው እዚህ ላይ የምናካትተው። ሶ አሴት ፋይናንስ አለ። ይህም በተለይ ማሽነሪዎች ሊያስፈልጉን ይችላሉ፣ ቢልዲንግ ሊያስፈልገን ይችላል፣ ኢኩፕመንትስ ሊያስፈልጉን ይችላሉ፣ ካምፓኒ ቬሂክልስ ሊያስፈልጉን ይችላሉ። እነዚህን ነገሮች እዛ ውስጥ አካተን እንይዝ እንችላለን ማለት ነው። ከሶርስ ኦፍ ፋይናንስ ላይ ስንመጣ አሁን እነዚህ ፋይናንሻል ነገሮች ናቸው። አንድ አንተርፕሪነርሺፕ አንድ አንተርፕሪነር የሚያስፈልገው ወይም ደግሞ በኢንተርፕሪነርሺፕ ፕሮሰስ ውስጥ ከሚያስፈልጉ ነገሮች ያየናቸው ፋይናንሻል ሪኳይርመንቶች ናቸው። እነዚህን ፋይናንሻል ሪኳይርመንትስ ከየት ልናገኝ እንችላለን ነው ትልቁ ጥያቄ። የብዙ ሰውን ጥያቄ ይሄ ነው። አንዳንዱ ሰው ፐርሰናል ሴቪንግን የዚህ ፋይናንስ ሶርስ አድርጎ ይጠቀማል። ፐርሰናል ሴቪንግን ለረጅም ጊዜ ቆጥቦ መኪና ሊገዛ ይችላል። ለረጅም ጊዜ ቆጥቦ ቤት ሊገዛ ይችላል። ለረጅም ጊዜ ቆጥቦ የሆነን ስራ ቢዝነስ፣ ትንሽ የቢዝነስም ቢሆን ሰው ሊጀምር ይችላል። ስለዚህ ለአንድ አንተርፕሪነር ፋይናንሻል ሶርሱ ነው የሚጠቅመው ፐርሰናል ሴቪንግ ነው አንዱ። ሌላኛው ፍሬንድስ ኤንድ ሪላቲቭስ ነው። አንዳንድ ሰው በራሱ ብዙ ገንዘብ የሌለው ሆኖ ነገር ግን አጠገቡ ገንዘብ ያላቸው ሰዎች ካሉ ከነሱ ስራውን ለምሳሌ ቅድም ያለውን ስታርቲንግ ካፒታልን ወይም አንድን ቢዝነስ ለመጀመሪያ ወርኪንግ ካፒታልን ከዛ ሰው ተበድሮ ሊሆን ይችላል፣ ወይም ደግሞ ያ ሰው ፈቃደኛ ከሆነና ብዙ ነገር ካለው በስጦታ መልክ ሊሰጠው ይችላል። ሰው ያንን ወስዶ ስራ ሊጀምር ይችላል። አንዳንድ ሰው ደግሞ ጥሩ ሀብታም ቤተሰብ ያላቸው ሰዎች ከቤተሰቦቻቸው ትከሻ ሊጀምሩ ይችላሉ። ቤተሰቦቻቸው አሁን ከደረሱበት ቦታ ሊጀምሩ ይችላሉ። በጣም ብዙ ሰዎች እንደዛ አይነት እኛ ሀገር ደግሞ በጣም የተለመደ ነው። ብዙ የሀብታም ልጆች ብዙ ቢዝነስ ላይ እናያቸዋለን። ያ የሆነበት ምክንያት ራሳቸው ሰርተው ለፍተው አምጥተው ሳይሆን ቤተሰቦቻቸው ሰርተው ባመጡት ገንዘብ፣ ነገር ግን ያንን ኦፖርቹኒቲ እነሱ ተጠቅመው ራሳቸውንም ደግሞ እዛ ዘርፍ ላይ ዴቨሎፕ የሚያደርጉበት መንገድ ሊኖር ይችላል። ያ ማለት ፋይናንስ ከምናገኝባቸው መንገዶች አንዱ ፓርትነርስ ናቸው። ወይም ኖ ፓርትነርስ ኦፍኮርስ አብሮን የሚሰራ ሰው ነው። ቅድም ፍሬንድስ ኤንድ ሪላቲቭስ ያልነው ከፋሚሊ እና ከጓደኞቻቸው ጋር የሚያደርጉት ነው። ፓርትነር ማለት ለሁለት ለሶስት ነው ስራ ሲጀምሩ
ከዛ አንጻር መውሰድ እንችላለን። ሌላኛው አንገልስ ኦር አንጀልስ የሚባሉ አሉ። ዲስ አር ፕራይቬት ኢንቨስተርስ ሁ አር ዌልዚ ኢንዲቪዥዋልስ ኤንድ ኦፍን ኢንተርፕረነርስ ሆነው ሁ ኢንቨስት ስታርታፕ ቢዝነስ ላይ ኢንቨስት የሚያደርጉ አሉ። አንተ አይዲያ ካለክ እኔ ያለኝ፣ ስለዚህ አይዲያውን ይዘና እና ገንዘቡን እኔ ልስጥህ ስራውን መስራት ትችላለህ በሚል አይነት መንገድ የሚደረጉ ስምምነቶች አሉ። ሌላኛው ቬንቸር ካፒታል ካምፓኒስ አሉ። እነዚህም በካምፓኒ ደረጃ ስታርታፕ ካፒታልን በመስጠት ፈንድ በማድረግ ስራዎችን የሚያሰሩ በድርጅት ደረጃ፣ ቀደም ያልኳችሁ በግለሰብ ደረጃ ነው። ቬንቸር ካፒታል ካምፓኒስ የሚባሉት ደግሞ እነዚህ በድርጅት ደረጃ እንደዚህ አይነት ቢዝነሶችን ወይም ኢንተርፕሪነሪያል እንቅስቃሴዎችን ሰፖርት የሚያደርጉ አካላት ናቸው ማለት ነው። ስለዚህ ኢንተርፕሪነርሽፕ ምንድን ነው? ኢንተርፕሪነር ማን ነው? ኢንተርፕራይዝ ምንድን ነው? ምን ስኪሎች አሉት? ምን አቲቲዩድ አለ? የሚሉትን ነገሮች አይተናል። ከዚህ ጋር የተገናኙ ሂውመን ሪሶርስ ላይ ምን ያስፈልጋል? ፋይናንሻሊ ምን ያስፈልጋል? ፋይናንሱንስ እንዴት እናገኛለን? የሚሉ ነገሮችን በአጠቃላይ እዚህ ቻፕተር ላይ አይተናል ማለት ነው። ሶ ኢንተርፕሪነርሽፕ ላይ ፋይናንስ እና ፕሮሞሽን የራሱ የሆነ ትልቅ ሮል የሚጫወት ነገር ስለመሆኑ አውርተናል። ትልቁ ነገር ደግሞ እዚህ ጋር ያየነው ኢንተርፕሪነርሽፕ ውስጥ ብዙ ጊዜ በጣም ወሳኙ ነገር ማለት ቲም ወርክ ነው። ያ ማለት አብሮን የሚሰራ ሰው ሊሆን ይችላል፣ ወይም ደግሞ የቀጠርነው ሰው ሊሆን ይችላል። ያ ሰው አክት የሚያደርግበት ወይ በቲም ወርክ መሆን አለበት። በቲም ወርክ በሚሆንበት ጊዜ ኮኦፕሬሽን ያድጋል፣ ሆራይዘናችን ወይም ደግሞ መዳረሻችን ይሰፋል፣ ፕሮዳክቲቪቲያችን ይጨምራል፣ አንዱ ከሌላው የሚማርበት እድል ይፈጠራል፣ ካምፓኒ ካልቸር ዴቨሎፕ እናደርጋለን። እነዚህ ነገሮች በጣም ቬሪ ኢምፖርታንት ናቸው ማለት ነው። ከዚህ በተለይ ኢንተርፕሪኒየር ሰክሰስ ጋር በተገናኘ ቲም ወርክ እና ዳይቨርሲቲ የራሳቸውን የሆነ ሚና የሚጫወቱ ነገሮች ናቸው ማለት ነው። ሌላኛው ዊንዶውስ ኦፍ ኢንተርፕሪነር ኦፖርቹኒቲ ብዙ መንገድ ነው። አንደኛ ኦፖርቹኒቲው እኛ ክሬት እናደርገዋለን። ሌላኛውን ኦፖርቹኒቲ ደግሞ እጃችን ላይ ባለው ኦልሬዲ ያለን አቬሌብል የሆነ ነገር በመጠቀም ኢንተርፕሪነር ፕሮሰስ ውስጥ ልንገባ የምንችልበት ሁኔታ አለ። እነዚህና ሌሎች ቅድም እንደነገርኳችሁ ከፒፕል ማኔጅመንት ስኪል ጋር በተገናኘ ጀነራል ማኔጅመንት ስኪል ጋር በተገናኘ እነዚህ ነገሮች ከስኪል ጋር የተገናኙ ነገሮች ናቸው። ስኪል ብቻ ሳይሆን ኢንተርፕሪነሪያል አቢሊቲ ላይ አንደኛው የሚያስፈልገን አቲቲዩድ ነው። አቲቲዩዳችን ፓሽኔት መሆናችን፣ ብሬቨሪ፣ ፍሌክሲቢሊቲ፣ ስትሮንግ ወርክ ኤቲክስ ኤንድ ኢንቴግሪቲ፣ እነዚህ ደግሞ ከአቲቲዩድ ጋር የተገናኙ ነገሮች ናቸው ማለት ነው። ሶ የትኛውም አይነት ጥያቄ ካላችሁ ከዚህ ጋር በተገናኘ ሀሳቦችን ማንሳት እንችላለን። አይ ቲንክ ለዛሬው እዚህ ጋር እናበቃለን። በእርግጥ ቻፕተሩንም ከቨር ለማድረግ ሞክረናል። ሞር ደግሞ ዲቴይል እናንተ ናችሁ የምታነቡት። እኔ ያው አይዲያው እንዲበራላችሁ የተወሰነ ስቴፕ በዚህ ደረጃ ሄጅ ያለው ኤኒ አንክሊር አይዲያስ መጠየቅ ትችላላችሁ፣ ማንሳት ትችላላችሁ። ጊዜውን ለእናንተ ልስጣችሁ። እኔ ጨርሻለሁ። እሺ ሰላም ነው። ያው ቴንክ ዩ ቲቸር፣ ጥሩ ሄደናል።